አካል መሆኑን ሲያስታውሱ እስኪ ምንድነው የሚሰማው? አሁን የኔ ትውልድ ማንም ሊረግም ቢመጣ እኔ መስሚያ ጆሮ የለኝም። እኛ ማን አስገደደን? ፋይናል ሄዶ ለትግራይ ህዝብ ሸይጣን ግሩፕ በስሙ ይጠራ ብትለይ ሸይጣን ግሩፕ ነው የገጠመው። ታግዬበታለሁ ከምለው የትግራይ ህዝብ ይልቅ ሻዕቢያ ታማኝም አገልጋይም የሆነበት ምስጢር ምንድነው ብለው ያስባሉ? እኔ በሆነ ሀገር ይሄን ያክል የራሱን ዘር የራሱን እትብቱ የተቀበረበትን ይህን ያህል ይበቀላል ወይ? ይህን ያህል ቢትራይ ያደርጋል ወይ? እንደ ሀገር የምትሰራበት ጊዜ ነው እና ሰው አያምንበትም። በጭራሽ አላምንም። እንዴት አድርጌ ልመንበት? ይሄ በዚህ ነፃነት ነበረን፣ በዚህ እንደዚህ እንሞክር ነበር፣ በዚህ አንድ ጊዜ እንደዚህ ተጨቃጭቀን አትስሙ። ሻዕቢያ ጠቅልሎ እንዳይደመሰስ የወሰኑት የህወሓት አመራሮች ናቸው። አሁን ይሄ እርስዎ ይጋሩታል ወይ? ይሄ ሀሳብ ይሄ የዚህ ሴራ ፋይዳስ ምን ነበር ብለው ያስባሉ? የዚህ ውሳኔ ዋና ተጠያቂዎች እነማን ናቸው? ለኤርትራ የጠቀሙን መስለን ለኤርትራን ጎዳን እኮ ለኤርትራውያኖች ጎዳ ናቸው። ሻዕቢያ እኮ ቀይ ኮከብ ጊዜ ቢጠፋልን የሚሉ ኤርትራውያን እኮ አሉ። አሁን በ2010 ምናምን ለውጥ መጥቶ ምናምን ሲባል ተረኛም ተቀይሮ ሊሆን ይችላል፣ ወይም ሌላ አካል መጥቶ ሊሆን ይችላል። አሁን እሱ ተረኛ ሆኖ ሲገዛ ቆይቶ ሌላ አካል ሲመጣ ለምንድን ነው አልቀበልም ያለው? እኔ የሚገርም ኢህአዴግ የስልጣን ዘመን በጣም የተጎዳ ህዝብ የትግራይ ህዝብ ነው። የተጎዳ ብቻ አይደለም የተቀጣ ህዝብ ነው። ትግራይ ህዝብ ሰለባ ነው። ክርዳድ ያበቅላል። አማራም ክርዳድ ያበቅላል። ኦሮሞም ክርዳድ፣ ኢትዮጵያ ክርዳድ ታበቅላለች። ጦርነቱ ከተከፈተ የማይቀርም ከሆነ ውጤቱ ምንድን ነው የሚሆነው? በውትድርና አይን ሲታይ ጦርነት አይመጣም ብለህ የምትተነብይባት አገር አይደለች። አሁን ሉዓላዊነት ደፍሮ ትግራይ ውስጥም ገብተዋል። ጦርነትም ከከፈተው ኋላ የጦርነቱ ጉዳይ አይታወቅምና ኢትዮጵያ ገፍታ ከገባች አሁን ህግደፍ የሚሆን ሌላ ስለ ኤርትራ ሉዓላዊነት ማንሳት ጥያቄ ማንሳት አሁን ምክንያታዊ ያደርገዋል ወይ የሚል ከሉዓላዊነት ጋር ምንም የሚያገናኛለሁ? ከኤርትራ ህዝብ ነጻነት ከኤርትራ ህዝብ መብት ምንም አይገናኝም።